ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD Sports ጤና ይስጥልን እንዴት ናችሁ ክቡራትና ክቡራን ኤችዲ ስፖርት መጥቷል በስራት ላይ እንገኛለን 101.1 ጣቢያው ነው አጭር ፕሮግራማችን ነው ሐሙስ ከሰዓት ላይ እንገኛለን እንግዲህ ጉዳት ክለቦችን ከፍተኛ የደሞዝ ወጪ ያስወጣ ነው ከ1 ቢሊዮን ፓውንድ በላይ ባለፉት 5 ዓመታት ወጪ አውጥቷል የሚል መረጃ ወጥቷል ሁሉም ሊጎች ሲካተቱበት ደግሞ ከእንግሊዝ ውጪ ወደ 3 ቢሊዮን ፓውንድ ገደማ ወጪ ለተጎዱ ተጫዋቾች በደሞዝ መልክ ስለመከፈሉ ነው መረጃዎች ያተቱ ያሉት ይሄንን ዛሬ እናነሳለን ከዛ ውጪ እንግዲህ የጥር ወር እየደረሰ ነው በዚህ መነሻ የሚሰናበቱ ተጫዋቾች የሚሰናበቱ አሰልጣኞች ጉዳይ በደረጃ እንዲሁ እየወጣ ነው የሚገኘው ሰፊ ድላላቸው በሚል በርካታ መገናኛ ብዙሃን ያነሷቸው ያሉትን ዛሬ እንዳስሳለን እንዲሁ የጥር ወር መቃረብን ተከትሎ ከተጫዋቾች ዝውውር ጋርም በተያያዘ የሚነሱ ነገሮች አሉ በነገራችን ላይ የተለያዩ ናቸው በተለይ ዩናይትድ ቤት ያለ ነገር አለ ከዛ ውጪ ከዩናይትድ ቤት የሚወጡ የሚገቡ ብቻ ሳይሆን የሚወጡ ተጫዋቾችም ጉዳይ ትኩረት ስቦ እየመጣ ነው ያለው እሱን እናነሳለን በዛሬ እንግዲህ ቆይታችን ከዛ ውጪ እንግዲህ ካራባው ካፑ ወደ ወሳኝ ምዕራፍ ተሸጋግሯል የለንደን ደርቢ ልናይ እንደምንችል በግማሽ ፍጻሜ መረጃ ወጥቷል እንግዲህ ክሪስታል ፓላስ እና አርሰናል አሸናፊ ቼልሲን የሚገጥምበት እንዲሁ የኒውካስል እና የሲቲ ጉዳይ ደግሞ በሌላው በኩል የሌላ ግማሽ ፍጻሜ ተፋላሚ ሆነው ቀርበዋል እሱንም አጥር አድርገን እናያለን አጭር ነው ቆይታችን ግን ብዙ ጉዳዮችን እንዳስሳለን የሚለው እንግዲህ የዕለቱ መንደርደሪያችን ነው እስቲ እነዚህን ታሳቢ አድርገን ቆይታ እናድርግ በአካል እንጋብዛለሁ በአካል እንዴት ነህ ብያለሁ አለን እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ ሁሉ ሰላም እንግዲህ ወደ ጉዳዮቻችን በቀጥታ የምንገባው ካራባው ካፑ ነው አይደለ ትናንትና ማምሻው ላይ እንግዲህ ከጨዋታዎች በኋላ የወጣው ድልድል በርግጥ ማክሰኞ አንድ ጨዋታ ነበር ከዛ ረቡ ደግሞ ሁለት ጨዋታዎች ተደረጉ በፓላስ መነሻ እንግዲህ ፓላስ አውሮፓ ላይ በመኖሩ መነሻ ደግሞ በዚህ ሳምንት አይጫወትምና ወደ ኔክስት ዊክ ተዛወረ አርሰናል እና ክሪስታል ፓላስ ጨዋታ እሱ ይጠበቃል ግን ኮዲው ድልድሉ ወጥቷል ጨዋታዎች ላይ ብዙ ምንለው ነገር የለም ምልህ የተለየም ነገር አለ ብዬ ለመናገር ይከብደኛል የሼሪኪ እንግዲህ ያው እንደተለመደው ሲቲ ቤት የሙግላት ነገር ይነሳል ጎሉ አስደናቂ ጎሉን በጣም አስደናቂ ነበር በግራግሩ እንዴት ተጫዋቹን እንደቀነሰው ከዛ ደግሞ ባልተለመደው ወይም ይሄ ለመቆሚያነት የሚጠቀሙ በሚመስለው ቀኝ እግሩ እንዴት ሹት እንዳደረገውና የተቆጠረው ጎል እጅግ የሚገርም ነውና ያው ሲቲ በትንሽ ብር ወይም እንግዲህ ያው ወደ 30 ሚሊዮን ነው የወጣበት ግን ልጁ ካለው ብቃት አንፃር ይሄ 30 ሚሊዮን ፓውንድ በቃ በጣም በትንሽ እንደተዘዋወረ የሚነሳበት ጊዜ ብዙ ሩቅ አይመስለኝም እንግዲህ ይሄ ተጫዋች ማስደነቁን ቀጥሏል ብዙ አሲስት ያደርጋል አሁን ደግሞ ከጎሎች ጋር እየተገናኘ ነው የሚገርም ነው የሲቲም ብሬንትፎርድ ጥሩ ግራግር አለው አይደለ ግራግሩን በደንብ ነው የሚጠቀመው በተለይ ደግሞ ስናየው በደንብ የሆነ ካዞርላ ነገር አለው ካልሳሳትኩኝ የሆነ ከካዞርላ ጋርም የሚመሳሰል የሆነ ኳሊቲ ያለ እጥረቱ ይሁን አላቅም የግራግር አጣጣሉ እንደሆነ አላቅም ሳንቲ ካዞርላ ሞር ቴክኒሻን ነው አይደል ከዚህም በላይ መሰለኝ ካልሳሳትኩኝ ኦፍኮርስ እንግዲህ ይሄኛው ማለት ይከብዳል ይሄኛውም እጅግ የሚደንቅ ነው ድሪብል ሲያደርግ ምናምን ስትመለከተው ካዞርላ በሁለቱም እግሩ ፓስ ያደርጋል ድሪብል ልዩነታቸው የግራ አጠቃቀማቸው ይመስለኛል ዴቭ ቻቪ ሄርናንዴዝ ታስታውሳለህ በሁለት እግር በመጫወት የዓለማችን ምርጡ ተጫዋች ሳንቲ ካዞርላ ነው ብሎ ነበርና ትክክል ነው ካዞርላ ፔናልቲ በቀኝ እግሩ ማስቆጥሯል በግራ እግሩ ማስቆጥሯል ኮርና በግራ እግሩም በቀኝ እግሩም ያሻማ እጅግ የተለየ ኦድ የሆነ ተጫዋች ነው ዴቭ ትክክል የሚመሳሰልባቸው ነገሮች አሉ ያሉ ይመስላል ያው ዝም ይሳየው ያ ኤኒዌይ እኚህ እንዳሉ ሆነው እንግዲህ የመጨረሻው ድልድል ኦፍ ኮርስ በደርሶ መልስ መልክ ነው የሚደረገው አይደል ግማሽ ፍጻሜ ላይ አሁንም ማስቀረት ያልቻሉት ነገር ቢኖር እሱ ይመስለኛል የጨዋታዎች መደራረብ እንዳለም ሆኖ ስቲል አሁንም ግማሽ ፍጻሜ ላይ የደርሶ መልስ ጨዋታዎች ይደረጋሉ
እንዳልነው ኒውካስል ከሲቲ እንግዲህ ሴንት ጄምስ ፓርክ ላይ መጀመሪያ ከዛ ሲቲ ሜዳው ላይ ሲመለስ ተጠቃሚ የሚሆንበት እድል ይኖር ይሆናል። ኒውካስል እንደምናውቀው የአምናውም ሻምፒዮን ነው የዚህ ካራባው ካፑ እንግዲህ አሁንም ግማሽ ፍጻሜ ደርሷል። እንዳልኩት ደግሞ የለንደን ደርቢ ልናይ ነው እንግዲህ ፓላስ እና አርሰናል ያው አንድ የለንደን አሸናፊን አይተን ከዛ በኋላ ደግሞ የሚጠብቃቸው ቸልሲ ነው። ቸልሲም የራሱን ስራ ሰርቶ ስለመጣ ይሄም የሚጠበቅ ጨዋታ ነው የሚሆነውና ተለቅ ያሉ ቲሞች እንግዲህ ወደ ፍጻሜ ሊሄዱ መሰል አይደል? ለዚህ ነገር ላይ ትክክል ዴቭ። የአምናው አሸናፊ ኒውካስል በዚህ መስመር አለ። ማንቸስተር ሲቲም ተመሳሳይ ራውት ላይ ነው ያለው። ደግሞ በዛኛው መስመር ቼልሲ፣ አርሰናል አሉበት። ኢቨን ፓላስም አለና ፓላስ ያው ጠንካራ ቡድን ስለመሆኑ ብዙ ጊዜ አንስተናልና እንዳልከው ከስኬጁል ጋር በተገናኘ ነው በቀጣይ ሳምንት ጨዋታው እንዲደረግ የተወሰነውና ቀጣይ ሳምንት አርሰናል የሚያሸንፍ ፓላስ የሚገጥሙት ሌላኛው የለንደን ቡድን ነው። ስለዚህ ወየደቡብ ወየሰሜን ለንደን ክለብ ከምዕራብ ለንደን ጋር የሚያደርጉት ነው። በዛ በኩል ደግሞ ማንቸስተር ሲቲ አለና ሌላ ትልቅ ምናልባት ማንቸስተር ሲቲን በዛ መስመር ልንጠብቀው እንችላለን። ቅድሚያ ግምት ብንሰጥ ትክክል ማንቸስተር ሲቲ ልትል ትችላለህ። እዚህኛው መስመር ላይ ቼልሲም አለ፣ አርሰናልም አለ። ሁለቱ ትልልቅ ቡድኖች አሉ። ከነሱም ደግሞ የሚያልፈው ስለዚህ ካራባው ዋንጫ በትልቅ ክለቦች መካከል የሚደረግ ሊሆን ይችላልና ከወዲሁ የካቲት 2026ን በትልቁ እንድትጠብቀው የሚያደርግ ጊዜ ይመስላል። ከዛ አስቀድሞ ግን በጥር 12 ነው ጨዋታዎቹ የሚደረጉት ዴቭ። ከሳምንት በኋላ የመልስ ጨዋታዎች ይደረጋሉ በግማሽ ፍጻሜውና የትኞቹ ቡድኖች የሚለው ጉዳይ ትልቅ ያው ምላሽ ይጠብቃል። አምና የአርሰናልና የኒውካስል በአንድ መስመር መገናኘትን ደርሶ ፍጹም የሚባል ብልጫ በሁለቱም ጨዋታዎች በኒውካስል በኩል አርሰናል ላይ የተመለከትንበት እንቅስቃሴ ነበረና ደግሞ ኒውካስል በጣም ከብዙ ዓመታት ከ70 ዓመት በኋላ የዶሜስቲክ ዋንጫ ያሸነፈበት ዓመት እንደነበርና እናስታውሳለን። እነሱም ዘንድሮ ክብራቸውን ለማስጠበቅ ነው ሲቲና ፔፕ ዶሚኔት አድርገው 4 ዓመት ተከታታይ ያሸነፈውት እንደነበር እናስታውሳለን። ከዛ በኋላ ደግሞ አሁን እያጡት ነው የሚገኙትና ሲቲ መልሶ ያንን ፓወር ማግኘት ይፈልጋል። ሁሉም የሚገርም ነው። አሁን ኒውካስል እንግዲህ አምና ነው ቢደግም አይጠላም። ምናልባት የነሱ ይቀዛቀዝ ይሆን ትላለህ። ሲቲ ምክንያት ብዙ ነው። ከዋንጫ ጋርም ያላቸው ግንኙነት ይታወቃል። ፔፕም ለዋንጫ የሚሰጠው ትርጉም ይታወቃል። ቼልሲም አርሰናልም ለዚህ ዋንጫ ያላቸው ትርጉም አሁን ከመደበኛዎቹ ከሚመስሉት እንግዲህ ኤፍኤውም የምኑም ራቅ ያሉ ስለሆኑ ያልተመዘገቡ የዋንጫ ባህሪያትም ስለሆኑ እንግዲህ እነዚህ የካራባው ካፕ የዋንጫ ሁኔታ እነሱም ያላቸውን ትኩረት ልታይ ትችላለህ። ክሪስታል ፓላስም እንግዲህ ቀረብ ብሎ ያላሳካቸው ነገሮች እንደነበሩ ታያለህና ከነዚህ ከዶሜስቲክ ሊግ ዋንጫዎች ጋር በተያዘ አሁን ደግሞ በዚህኛው መንገድ መጥቷል አይደለ? ኤፍኤ ካፕ ላይ ነበር አይደል በትልቁ ስናየው የነበረው ክሪስታል ፓላስ አምና አሁን እዚህኛውም ላይ እንግዲህ ኮስተር ብሎ የመጣበት ሁኔታ አለና ለሁሉም የሆነ አጓጊ ነገር እንዳለው ታያለ። ግን ለተመልካች በየትኛው መንገድ አጓጊ ጨዋታ ለማየት ቀጠሮ ማስያዝ የሚያስችል አይነት ባህሪ ያለው ብዬ ነው እኔ የምናገረው። ከዛ ውጪ አንድና ራምደውና የዚህ ጉዳትና ክለቦችን የተመለከተው መረጃ አትሌቲክ ላይ አይቼ ነበርና ትኩረት ሳቢ ነው በነገርህ ላይና በተለይ እንግሊዝ ፕሪሚየር ሊግ ክለቦች በተጎዱ ተጫዋቾች ምክንያት ባለፉት 5 ዓመታት ብቻ ከ1 ቢሊዮን ፓውንድ በላይ በደሞዝ መልክ ከፍለዋል። እንግዲህ ግልጋሎት ሳያገኙ ግን ለተጫዋቾቻቸው የከፈሉት ገንዘብ ነው የሚል መረጃ ወጥቷልና ኢንሹራንስ ብሮከር የሆነው ሃውዲን የተባለ አካል ነው ኩባንያ ነው ይሄን መረጃ ይዞ የወጣውና አመታዊ 286 ገጽ ይዞ ወጥቷል መረጃን። እንግዲህ ከአምና ጋር የተያዘውንና ወደ ኋላ ያለውን ነገር ነው ያነሳውና በተለይ ከ2021 አንስቶ ባለፉት 4 ዓመታት የጉዳት ጉዳይ በእነሱ መረጃ 25% ቅናሽ አሳይቷል ነው የሚሉት። መቀነስ ይታያል። ግን በአመታት ዝም ብለው ሲከፋፍሉት 2021 22 ላይ 1289 ጉዳቶች ነበሩ ነው የሚሉት። እንግዲህ ወደ ኋላ ሄድ ብለው 2024 25 ላይ ግን ወደፊት መተው ያምናውን ሲያነሱ ወደ 957 ጉዳቶች ብቻ ነው በአመቱ የተመዘገቡት ይላሉና የ2021 22ቱ ፒኩ ነበር ነው የሚሉት በጉዳት ረገድ። በቃ በቅርብ ዓመታት
በጣም ትልቁ ተብሎ ሊቀመጥ የሚችሉ የጉዳት አመት እንደነበረ ነው የሚያሰሉትና በገንዘብ እንደውም አንድ አመት ወደ ኋላ ሄደው ከ2020 ጀምረው ሲያሰሉት በ365.69 ሚሊዮን ፓውንድ በጉዳት ሰበብ ተከፍሎ ነበር ነው የሚሉት 2021 ላይ ማለት ነው። ይሄ ለተጫዋቾች እንግዲህ የተከፈለ ነው በክለቦችና 2023 24 ላይ 21.8% ኦልሞስት ወደ 22% ገደማ እናሻ ሳይቶ ነበር ነው የሚሉት። አምና ግን ከዚህም በመቀነስ በገንዘብ ሲተምኑት 285.74 ሚሊዮን ክፍያ ተከፍሏል ነው የሚለው። እንግዲህ አስበው ከ365 ወደ 285 የወረደበት መንገድ ስታይ በተወሰነ መልኩ ከጉዳት የመራቅ ነገር አለ። ክለቦችም የከፈሉት ገንዘብ ቅናሽ ይዞ እንደመጣ ታያለህና የቶፕ 5ን ሲያሰሉት ግን ከእንግሊዝ ወጥተው አምስቱ ሊጎች ሲያሰሉ በጉዳት 3 ቢሊዮን ፓውንድ በደመወዝ መልክ ተከፍሏል ነው የሚለው። የሚገርም ነገርና በጣም ከፍተኛ ነውና ከዚህ ውስጥ 40% የሚሆነው እንደጠቀስኩልህ የፕሪሚየር ሊግ ክለቦች ክፍያ ይወስደዋል። እንግሊዝ አንደኛ ነው፣ እንደ ጥንካሬው ላሊጋ ሁለተኛ ነው። ቡንደስሊጋ እና አራተኛ ላይ ያለው ሴሪያ ይቀያየራሉ። ቦታ የመቀያየር ነገር አላቸው ከአመት አመት። እንግዲህ ወደ ኋላ 4 አመት ስለወሰድኩ የተወሰነ የመቀያየር ነገር ታያለ። አምስተኛ ላይ የሚመጣው ልክ እንደ ሊጉ ሁሉ ሊግ ነው፣ የፈረንሳይ ፍሬንች ሊግ ነው የሚመጣውና እነዚህ በሊግ ደረጃ እንዴት ተጫዋቾች እየተጎዱባቸው ለተጎዱ ተጫዋቾቻቸው ከፍተኛ የሆነ ደሞዝ እንደሚከፍሉ በደረጃ አስቀምጠዋቸዋልና ፕሪሚየር ሊግ ክለቦች ግን በአማካኝ ይላሉ በአማካኝ በአመት ሲያሰሉት 220,000 ፓውንድ ገደማ ለአንድ ተጫዋች ይከፈላል ነው የሚሉት። በአማካኝ በአመት ሲያሰሉት እንግዲህ የሚጎዳው ተጫዋች በአማካኝ ተሰልቶ ይሄን ያህል ከመጣ በአመት ከፍተኛ ገንዘብ እንደሚከፍሉ ዝም ብለህ በስሌት ታየዋለህና ይሄ በጉዳት ሰበብ የሚከፈል ገንዘብ ምን ያህል ጫና እንደሚያመጣ በዝርዝር ያሳያሉና ከአምስቱ ሊጎች በጣም የሚጎላው በጉዳት ክፍያ ምንድነው በክለብ ደረጃ ሲያስቀምጡት ዩናይትድ ነው። ከዛ ቸልሲ ይመጣል፣ ከዛ ኒውካስል ይመጣል። በተለይ የዩናይትድ የ2023-24 ጉዳት ከፍተኛ መናጋት የፈጠረ ነውና ወደ ኋላ ወደ 4-5 አመቱ ሲያሰሉት የዩናይትድ ከሁሉም ከፍ ብሎ በክፍያ ረገድ የመጣ እንደሆነ አስቀምጠዋል። ዶሚኔት አድርጎ እንደመጣ የዩናይትድ ጉዳይ ይጠቅሳሉ። አምና ሲታይ ሲቲ ተጎድቷል በጣም ከክፍያው ጋር ያይዞ ጉዳት ነበረው። ግን እያሰሉ ያሉት ለተጫዋቾች የተከፈለ ክፍያን በመሆኑ የሲቲ ከፍ ይላሉ። ከዛ ቸልሲ ነው የሚመጣው። ቸልሲም ለተጫዋቾች ከፍተኛ ገንዘብ ይከፍላል። በዚህ መነሻ የተጎዱ ተጫዋቾች ብዙ አስከፍለውታል። አርሰናል ቀጥሎ ይመጣል ይላል። ከዛ ዩናይትድ ይመጣል። ከዛ ቶተናም ይመጣል ይላልና እንግዲህ ይሄ ከሲቲ ቀጥሎ የተቀመጡበት ዋናው ምክንያት አንዱ በረጅም ጉዳት ያጡት ከፍተኛ ደሞዝ ተከፋይ የሆነው ሮድሪን በመሆኑ ነው። እንግዲህ ሮድሪ ዝም ብለህ እንዲሁም ስታየው ክፍያው ከፍ ያለ ስለሚሆን ከፍተኛ ወጪ አስወጥቷቸዋል በሚል ሲቲን በቀዳሚነት አስቀምጠውታል። አርሰናል ግን ላጫጭርም ቢሆን በርካታ ተጫዋቾች ተጎድተውበታል። በዚህ መነሻ የገንዘቡ መጠን በጣም ንሮ አልታየም ነው የሚሉትና በቁጥር ሲያስቀምጡ ጉዳትን ለምሳሌ አርሰናል 70 ጉዳት ነው በአመቱ የገጠመው አምና። ዩናይትድ ቀጥሎ መጥቷል 68 ጉዳት ገጥሞታል። ቶተናም ቀጥሎ መጣ 62 ጉዳት ገጥሞታል። ከዛ ቸልሲ ነው 54 ጉዳት ገጥሞታል። ከዛ ሲቲ ነው 53 ጉዳት ገጥሞታል። ከዛ የመጣው ደግሞ ሊቨርፑል ነው 47 ጉዳት ገጥሞታል። ግን እንዳልኩት ሲቲ በቁጥር ዝቅ ያለ ጉዳት ቢገጥመውም በክፍያ ረገድ ግን የተጎዱ ተጫዋቾች ሚናቸው ከፍ ያለና ደሞዛቸው ከፍ ያለ በመሆኑ መጠኑን እንዴት ይዞባቸው እንደሄደ እዚህ ጋር መረዳት ትችላለህና የሲቲን ጉዳይ ያነሱታልና የጥናቱ ኃላፊ የሚሉት በሊጉ አቅም በቃ አሁን መፈለግ ጀምሯል ነው የሚሉት። የአቅም ሁኔታ መጨመር ነው ለጉዳት መንስኤ እየሆነ ያለው። ሁሉም በቃ አቅም ይፈልጋል፣ የተጫዋቾች አቅም ሜዳ ላይ መጨመር አለበት የሚል ነገር ነው ይዞ የሚመጣውና ይሄ የአቅም መፈለግን ተከትሎ ደግሞ ያው ተጫዋቾች ላይ ጫና ከዛም ደግሞ ጉዳት እየመጣ ነው። በዚህ መነሻ ይመስላልና እንደውም አሁን እኮ ክርክሩ ይላሉ ዳኞች ለተጫዋቾች ሜዳ ላይ የሚሰጡት ፕሮቴክሽን ወይም ሽፋን ወይም ደግሞ ተጫዋቾች እንዳይጎዱ ሊመዙ የሚገባው ሊቆጣጠሩ የሚገባው ወይም ደግሞ ካርድ ሊያሳዩ የሚገባው መጠን መጨመር አለበትና ተጫዋቾችን ሞር መጠበቅ አለብን የሚለው ነገር እየጠነከረ መጥቷል የሚል ነገርን እንግዲህ በመከራከሪያነት ያቀርባሉ። ከፍተኛ ተከፋዮች ከአምና ይልቅ ካቻምና ይጎዱ እንደነበር ይሄ መረጃ ይጠቁማል። የጉዳቶች የመክፋት ሁኔታ እንግዲህ 2020 እና 21 አይተህ አሁን ወዳለው ስትሄድ በ30% ጨምሯል ይላል። አሁን ከፍተኛ ተከፋዮች
የሚጎዱበት መጠን ማለት ነው። ስለዚህ ከፍተኛ ተከፋዮች በዛው ልክ እንግዲህ ምን ያህል ጫናቸውም እንደሚበዛ አብረህ ነው የምታየውና በእርግጥ የድግግሞሹ ሁኔታ ቅናሽ አለው ነው የሚለው፣ ቶሎ ቶሎ አይጎዱም ነው የሚለው። ግን ከፍተኛ ተከፋዮች አምና ከሚጎዱት ካቻምና ከሚጎዱት ይልቅ አሁን እየጨመረ ስለመምጣቱ በደንብ ማሳያ የሆነ ነገር አለ ነው የሚሉት። ከ5 ዓመት በፊት ለምሳሌ ተጫዋቾች ሲጎዱ ትንሽ ጉዳት ሲገጥማቸው ከ14 እስከ 22 ቀናት ነበር ከሜዳ የሚርቁት ነው የሚለው። አሁን ግን ለትንሽ ነገር ከሜዳ የሚርቁት በአማካኝ ጨምሯል የሚል መረጃን ይዞ ወጥቷል። ድምጽ ይሰማኛል በአካል ከጀርባ ተሳስቼ ከሆነ አላውቅም። በአማካኝ አሁን ስለመጨመሩ ነው እንግዲህ በተወሰነ መልኩ ይሄ መረጃ የሚወጣው። ይሄ ደግሞ እንግዲህ ተጫዋቾች ከጨዋታ ሳያገግሙ ወደ ጨዋታ በመግባታቸው ቶሎ ወደ ጨዋታ እንዲገቡ በመገደዳቸው በጨዋታዎች ብዛት የመጣ መሆኑን ነው። ድካም፣ ፍጥነት፣ ጫና፣ ንክኪ መብዛቱ የዚህ ማሳያ ነው በሚል ነው እንግዲህ መገናኛ ነው ይሄ እንግዲህ ጥናቱን ያደረገው አካል በማሳያነት ያቀረበው። እንግዲህ በዚህ መነሻ እንግዲህ ኳስ ለመቆጣጠር መሞከር ጉዳትና ጫናን መቀነሻ መንገድ ሁሉ እስከ መደረግ ተወስዷል ነው የሚለው። ኳስ የሚቆጣጠር ቡድን እንግዲህ ቶሎ ቶሎ ጫና ውስጥ አትገባም። ኳሱን ስለምታንሸራሽር ምንድነው መተው አንተ ላይ ጫና የማሳደር ነገር የለም ነው የሚሉት። በዚህም መነሻ እንደውም አሁንም ፕሬሲንግ እና አግሬሽንንም ቡድኖች ለመቀነስ እየሞከሩ ስለመሆኑ መረጃው ይጠቁማል። እንግዲህ የወሰደው አናሊሲስ ይህንን ያሳያል። ከቢግ 6 የእንግሊዝ ቲሞች ብዙ ጉዳት የገጠማቸው ባለፉት 5 ዓመታት ዋንጫ አላነሱም ነው የሚለው። ለማሳያ ሊቨርፑልን ቅድም የጠቀስኩት ዝቅተኛ ጉዳት ነው ያለው፣ አምና ዋንጫ ወስዷል። አርሰናል አምና ከፍተኛ ጉዳት ነው ያለው፣ ዋንጫ ካጡት አንዱ ነው ይላል። ገራሚው ይሄ አይነት ባህሪ የጫና ጉዳይና የጉዳት ጉዳይ 21 ዓመት ላይ መጥቷል ነው የሚለው። ከ21 ዓመት በታች ቡድንም ላይ እየተንጸባረቀ ነው። ወደ ዋናው ቡድን መምጣትና ከዛ ውጪ በሌቭላቸውም ጫና መጨመሩን በደንብ እያየን ነው የሚል ነገር መጥቷል። በዚህ መነሻ ይመስላል አካዳሚ ሌቭል ላይ በቃ ጥሩ የሆኑ ቴክኒካል የሆኑ ተጫዋቾችን ቶሎ ጫናውን እንዲላመዱ በሚል እንዲቋቋሙ በሚል በውሰት ለትልልቅ ክለቦች የመሰጠታቸው ነገር ተደጋጋሚ ጨዋታ የማድረጋቸው ነገር እየጨመረ መምጣትን በደንብ እያየን ነው። በክለቡ ብቻ ጥቂት ጨዋታ ማድረጋቸው አይደለም፣ ብዙ ያለ እድሜያቸው ጨዋታ ወጥተውም በውሰት እያደረጉ መሆኑን በማስረጃነት ያቀርባሉ። በነገርህ ላይ አንደር 21 ላይ በጣም በጉዳት የሚጠቃው የአጥቂዎች መስመር እንደሆነ በአንደኛነት ይናገራል። ቀጥሎ የተለያዩ ቦታዎችን ይጠቅስና ግን ሚድፊልድ ላይ ያሉ ተጫዋቾች በአራተኛ ደረጃ በጉዳት እንደሚጠቁ ይናገራልና የጉዳቶች አይነትን ይገልጻል። እየተቀያየሩ ነው እነዚህም የጉዳት አይነቶች ነው የሚሉት። ባለፉት 5 ዓመታት ሃምስትሪንግ ይሄ እንግዲህ ምንድነው ከታች ያለው የምናነሳው ብዙ ጊዜ ባት ነው የምንለው እሱ ነው አይደል? የጡንቻ መሳሳብ ነው ማለት ነው። እሱ የጡንቻ መሳሳብ ነበረ። ከዛ ከሱ ላፊያው ታፋው ማለት ነው። ታፋው ታች ያለው እንግዲህ ከጉልበት በታች በጀርባ በኩል ያለው ማለት ነውና ከዛ የጡንቻ ችግር በተለያየ ቦታ ላይ የጡንቻ ችግር እየመጣ ነው የሚል ነገር አለ። ግን በጣም እየቀነሰ የመጣው በአመታት የጉልበት ጉዳት በጣም እየቀነሰ መጥቷል የሚል መረጃ ወጥቷል በአካልና የጉልበት ጉዳትን ጉዳይ እዚህ ላይ አይቻለው። ካውንተር አታክ ለሃምስትሪንግ መባባስ መንስኤ ነው። ቡንደስሊጋ በቀዳሚነት ይነሳ ነበር በካውንተር አታክ። አሁን ግን ይሄ በፕሪሚየር ሊግ ተወስዷልና በዚህ መነሻ ነው ሃምስትሪንግ እየበዛ ያለው ይላል። ውድድር ሲያበቃ እንግዲህ ተገቢ የረፍት ጊዜና ተገቢ የሆነ የቅድመ ውድድር ዝግጅት አለማድረግ ይዞት የሚመጣው ጣጣ ነው። ሕክምና ብቻው መፍትሄ አይደለም ነው የሚሉት እንግዲህ ባለሙያዎቹ። የውድድሮች ስትራክቸር መስተካከል አለበት። ተጫዋቾች የመጡበት መንገድ መጤን አለበት። የታክቲክ ለውጦች በጣም ለውጥ እያመጡ ነው። ይሄ መታየት አለበት። የተቋማት ውሳኔ ፊፋን ጨምሮ እንግዲህ የጨዋታዎች መብዛትና በርካታ ነገሮች ይሄንን ሁሉ ነገሮች ይዘው መጥቷልና እነዚህ ጉዳዮች ካልተስተካከሉ ከጉዳት ጋር በተያያዘ አሁንም ጫናዎች መበርከታቸው አይቀርም። ቡድኖች ተጠቃሚነታቸው እያነሰ የሚከፍሉት ገንዘብ ደግሞ መጨመሩ አይቀርም የሚል መረጃ ወጥቷል በአካል። እጅግ የሚደንቅ ነው ዴቭ ጉዳዩ። እንግዲህ ያው የጉልበት ጉዳት ብዙ አንመለከትም አሁን ደግሞ በጣም ፈጣን ሩጫዎችን በማድረግ ደግሞ መስል ፑል ያደርጋልና ያን ነገር ደግሞ በሚገባ እያየን እንዳለን ብዙ ጉዳቶች በየሳምንቱ የሆነ ነገር መመልከታችን አልቀረምና ያም ነገር እዚህ ጥናት ውስጥ እንዳለ የሚያሳይ ነው። እኔ ጋር በቀጣይ በፕሪሚየር ሊጉ የመሰናበት ዕጣ ያላቸው አሰልጣኞች እነማን ናቸው የሚል ጉዳይን እንመልከት ዴቭ። እንግዲህ ይሄ መረጃ አትሌቲክ ላይ የተመለከትኩት ነው። በዚህ ውድድር ዴቭ ቀዳሚ መሆን የሚፈልግ አሰልጣኝ የለም ብሎ ነው የሚጀምረው። እንደዚህ ብሎ ነው የሚጀምሩትና እስካሁን በፕሪሚየር ሊጉ የተሰናበቱ አሰልጣኞች አሉ ብሎ ያነሳል። ኑኖ ኤስፒሪቶ ሳንቶ
ወደ ኖቲንግሃም ፎረስት አምርተው ከ39 ቀናት አንድ ፖስቴኮግሉ ማለት ነው ከ39 ቀናት በኋላ ከኖቲንግሃም ፎረስት አለቃነታቸው መነሳታቸውን እናስታውሳለን። ከዛም ውጪ ግራሃም ፖተር ከዌስትሃም ተሰናብተዋል። ኑኖ ኤስፒሪቶ ሳንቶ እሳቸውን ተክቷል። የቅርቡ ደግሞ የፕሪሚየር ሊጉ ተሰናባች አሰልጣኝ የነበሩት ቪቶር ፔሬራ ናቸው። ወልቭስን ያሰለጠኑ የነበሩና በጣም ወረስት ከሚባሉት የሊጉ ወይም አስከፊ ከሚባሉ የሽንፈት ጉዞዎች አንደኛውን አስመዝግበው እንግዲህ እኛ አሰልጣኝ ከክለቡ ጋር ተለያይቷል። አሁን እነማን ሊቀጣይ ሊሆኑ ይችላሉ የሚለውን ጉዳይ እያነሱ እየተመለከትኩኝ ነበረ። ዴቭ አንደኛ የተባሉት የቶተናሙ አሰልጣኝ ቶማስ ፍራንክ ናቸው። ዴቭ የአሰልጣኝ ቶማስ ፍራንክ ጉዳይ አምና ቶተናም 17ኛ ደረጃን ይዞ አጠናቋል። በጣም በሊጉ ታሪክ ወረስት የሚባለው አስከፊውን ደረጃ ይዞ ያጠናቀቀበት ነው። ዘንድሮ ከዛ አንፃር መሻሻል አለ። ግን ደግሞ ቡድኑ ካለው ኢንቨስትመንት ከዛም በቀጣይም ደግሞ ከሚያረጋቸው ኢንቨስትመንቶች አንፃር ከዚህ በላይ መሻሻል ይጠበቅበታል እያሉ ነው የሚገኙት። በ22 ነጥቦች 11ኛ ደረጃ ላይ ይገኛል። አሰልጣኝ ቶማስ ፍራንክ 16 ጨዋታዎች ካለፉት ወይም እንግዲህ በፕሪሚየር ሊግ ታሪክ ከ2008-9 የውድድር ዓመት በኋላ በቶተናም አስከፊውን አጀማመር ከ16 ጨዋታዎች በኋላ አስከፊ የተባለው አጀማመር አሁን በአሰልጣኝ አንጅ ፖስቴኮግሉ የተያዘው ነው ይላል። እንግዲህ ቅድም ያነሳውት 11ኛ ደረጃ ላይ በ22 ነጥቦች አርገው ያስቀምጡታል። እንግዲህ አሰልጣኝ ቶማስ ፍራንክ በቀጣይም ትልቅ ተጽዕኖ ይኖርባቸዋል የሚል ነገርና በትክክልም ደግሞ ቡድኑ በደንብ መገንባት እንዳለበት ሰውየው አምነው ጥያቄም አቅርበዋል። ያ ነገር ምላሽ ይኖራል በክለቡ አማካኝነት የሚለውን ጉዳይ ያነሳሉ። ግን ደግሞ ያ ነገር እስኪሆን በመንገድ ሊቨርፑልን፣ ሰንደርላንድ አይነት ቡድኖችን ይገጥማሉ። ደግሞ የቀድሞ ክለባቸው ብሬንትፎርድንም የሚገጥሙበት አጋጣሚ አለ። ክሪስታል ፓላስን ይገጥማሉ። ደግሞ ቦርንማውዝም ይመጣል በጥር ወር አጋማሽ ላይ ይላል ዴቭና ከነዚህ ጨዋታዎች በሚመዘገብ ውጤት ምክንያት በቶተናም በኩል አመርቂ ነው ተብሎ ካልታሰበ በቀጣይ የሚሰናበቱት አሰልጣኝ ቶማስ ፍራንክ ናቸው የሚል ነገርን አንስተዋል። ከዛ ውጪ በበርንሌ የተመለከትነው የቀድሞ የቶተናም አማካኝ ስኮት ፓርከርም ከተሰናባች አሰልጣኞች አንደኛው ሊሆን ይችላል እያሉ ነው የሚገኙት። ዴቭ እንግዲህ በርንሌ ደካማ ከሚባሉት የሊጉ ቡድኖች አንደኛው ነው። ወልቭስ ምንም ጥያቄ የለውም። እነሱ 19ኛ ደረጃ ላይ ተቀምጠዋል በርንሌዎችና ባለፉት 7 ጨዋታዎች በመደዳው ሽንፈት ነው ያላባቸው ዴቭና ከዚህ አይነት ጉዞ መውጣት አለባቸው። በዚህ ጉዞ ቀጥለው ክሪስማስን የሚሻገሩ ከሆነ ምናልባት የተሻለ እንዳንወርድ ሊያፎካክረን ይችላል ብሎ የሚያመጣ አሰልጣኝን መቃኘታቸው አይቀርም። ስለዚህ ስኮት ፓርከር ላይ ቀይ ካርድ ሊመዘዝበት ይችላል የሚል ነገር ተመልክቻለሁ። ዳንኤል ፋርከ የሊድስ ዩናይትድ አሰልጣኝ እንደዚሁ ከሳምንታት በፊት እኛ አሰልጣኝ ሊሰናበቱ ይችላሉ የሚል ነገርን እያነሱ ይገኛሉና በህይወት በሊድስ ወይም በኤላንድ ሮድ በደንብ እንዲኖራቸው ከተፈለገ አሁን ይሄ ክሪስማስ ትሪ ሼፕ የሚሉትን 5-3-2 አሰላለፍን ይዘው እየተከተሉ ነው። ግን እኚህ አሰልጣኝ እንደ ሊቨርፑል እንደ ብሬንትፎርድ አይነት ቡድኖች ጋር አቻ መለያየት ደግሞ ቼልሲን በኤላንድ ሮድ ያሸነፉበትንም ድል አለ ዴቭና እነዚህ ነገሮች ካልጠቀሟቸው በስተቀር ከ13 ጨዋታ 11 ነጥቦችን ነው ያገኙትና ይሄም ደካማ ስለሆነ ከዛ አስቀድሞ በነበረው እንቅስቃሴ በዚህ ጉዟቸው ምናልባት ላይቀጥሉ ይችላል፣ መሰናበት ሊኖር ይችላል። ዶሚኒክ ካልቨርት ሉዊን አሁን ወደ ጥሩ ብቃቱ ወደ የሚጠበቅበት ነገር እየሰጠ ነውና የአሰልጣኙን ህይወት የቆየታቸውን ህይወት ማለት ነው በክለቡ ለመታደግ ይሄ ተጫዋች ከፊት አለና ያን ነገር ማድረግ ይኖርበታል። ፓላስ፣ ሰንደርላንድ፣ ሊቨርፑል፣ ማንቸስተር ዩናይትድ የቀጣይ 4 ጨዋታዎች ናቸው ይላል ሮብ ኤድዋርድስ የወልቭሱ አሰልጣኝ። ምንም የቀናት ጉዳይ ካልሆነ በስተቀር ዴቭ አሁንም ወልቭስ ሌላ አሰልጣኝ ደግሞ መሞከሩ የሚቀር አይመስልምና አሁን 16 ጨዋታዎችን አድርገው ያላቸው ነጥብ በፕሪሚየር ሊጉ እጅግ ዝቅተኛ የሚባለው ነው ዴቭና ተከታታይ ጨዋታዎችን ነጥብ እየጣለ የሚገኝ ቡድን ነው። እስካሁን 2 ነጥብ ነው ዴቭ 14 ጨዋታዎችን ተሸንፈዋል ማለት ነውና በሊጉ ወረስት ከሆነው ጉዞ አንደኛው ይሄ የወልቭስ ነውና
እነዚህን ሪከርዶች በቀጣይ አለመሰባበራቸውን ራሱ እርግጠኛ አይደለም። ኦፍ ኮርስ እድለኛ አልነበረም ባለፈው ከአርሰናል ጋር በነበረው ጨዋታ ነጥብ ይዘው የሚወጡበት አጋጣሚ ቢኖር ምናልባት ነጥባቸው ከፍ ይላል፣ ግን ደግሞ እዛው ከሀያኛ ከፍ የሚሉበት ነገር አይኖርም ነበርና ሮብ ኤድዋርድስ ቀጣይ ሊሰናበቱ የሚችሉ አሰልጣኝ ናቸው የሚል ነገር አለ። እንደ ኢንተርና ብራይተን አይነት ቡድኖችን አሸንፈው የተወሰነ ቀለል ማለት ስሜት አለ። ግን ደግሞ በቀጣይ በሚመዘገቡት ውጤቶች አሰልጣኝ አርነ ስሎትም ተሰናባች አሰልጣኝ ሊሆኑ ይችላሉ የሚል ነገርን እንደዚሁ አንስቷል። ከሞሳላ ጋር ያለው ነገር እያነሱት ነው የሚገኙት። ሊቨርፑል በቀጣይ ወልቭስን፣ ሊድስን አይነት ቡድኖች የሚገጥምበት ነገር አለና ደግሞ ትልቁም ጨዋታ በጥር 8 ከአርሰናል ጋር የሚደረገው እንቅስቃሴ ነው የሚል ነገር አለ ዴቭና ከአርሰናሉ ጨዋታ በፊት እነዚህ ጨዋታዎች ላይ በደንብ ማንሰራራት ራሳቸውን ከአደጋ መጠበቅ ይኖርባቸዋል የሚል ነገር አለና በቀጣይ ከሚሰናበቱት አሰልጣኞች ዝርዝር ውስጥ እንግዲህ አሰልጣኝ አርነ ስሎትም አሉበት ለማለት ነው። አጭር እንግዲህ ከዝውውር ጋር የወጡ በተለይ ፋብሪዚዮ ሮማኖ ዛሬ አንጸባረቋቸው ዩናይትድ ቤት ያለው የዚህ የብሩኖ ፈርናንዴዝ ጉዳይ አሁንም ጥር ላይ ባይሆን እስከ ክረምት አዳዲስ ነገሮች ሊኖሩበት እንደሚችል አሁንም መረጃ ወጥቷል። ከዛ ውጪ የሜኖ ጉዳይ አሁንም በናፖሊ ትኩረት ውስጥ መሆኑና በተለይ ጥር ላይ ይሄ ተጫዋች ወደ ኔፕልስ ሊሄድ የሚችልበት እድል እዛም እንግዲህ ከሆይሎንድ ከማክቶብኒ አይነት ተጫዋቾች ጋር ሊጣመር የሚችልበት እንግዲህ ይሄ ተጫዋች መጫወት ብቻ ነው የምፈልገው እድሌን ሞክራለሁ ለብሔራዊ ቡድን የመሰለፍ የሚል የጸና እምነት እንዳለው ሲገለጽ ነበር ተደጋግሞና እንግዲህ ይለቁታል ወይስ አይለቁትም የሚለው ነገር ካልሆነ በቀር ላይ ተቀመጠ ይሄ ጉዳይ አለ። እንዲሁ ዚርዚም ከዚሁ ክለብ ለቆ ወደ ኔፕልስ የመሄድ ጉዳዩ አብሮ ይነሳል የሚል ነገር አለ። ከዛ ውጪ ግን ዩናይትድ ሴሜንዮ ላይም ፍላጎቱን ገልጿል የሚል መረጃ ወጥቷል። በቀዳሚነት ለዚህ ተጫዋች ብርቱ ፍላጎት ያሳየው ቶተናም ነውና ግን የተጫዋቹ ፍላጎት የት ነው የሚለው ነገር ስላልታወቀ የቶተናሞችን ፍላጎት ከፍላጎት ያለፈ አይደለም ብለው ነው በርካቶች ያነሱት። ግን ዩናይትድ እና ሲቲ ከትናንትና ጀምሮ በተጫዋቹ መልቀቅ አለመልቀቅ ጉዳይ ላይ ጥያቄ አቀርበዋል ለክለቡ የሚል መረጃ ወጥቷልና እንግዲህ መልቀቂያ ዋጋው 65 ሚሊዮን ፓውንድ መሆኑን ከወዲሁ ሲገለጽ ነበርና ሊቨርፑልም እንግዲህ የሳላን ሁኔታን ማወቅ ይፈልጋል እንጂ ይሄንን ተጫዋች ከሚፈልጉ ክለቦች ተርታ ነው የሚባልም አስተያየት እየወጣ ነውና ሴሜንዮ እንግዲህ ቀጣዩ ትኩረት ነው የሚሆነው። እንግዲህ ዩናይትድ ግን ይሄን ተጫዋች በርግጥ መውሰድ ይችላል አይችልም የሚታይ ነገር ነው የሚሆነው። በአጥቂ መስመር ላይ በርከት ያሉ ተጫዋቾችን እንግዲህ መግዛቱን ስታስብ ደግሞ ሪል ይሄንንስ ተጫዋች ይገዛል የሚለው በትልቅ ጥያቄነት የሚነሳ ይመስለኛል። እና በቃ እንግዲህ ሰዓታችን ሄዷል። ኤችዲ ስፖርቶች ነበረን። አጭር ነው ፕሮግራማችን። በብስራት ላይ ተከታተላችሁን፣ እንዲሁ ዩቲዩብ ላይም ነበረን። አበቃን። መልካም ጊዜ ብያለሁ። በአካል ባባይ ሰላም ሁንዴ። መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ ኤችዲ ስፖርትስ